ደህና ነህ? ገና ነኝ። እንዴት ነው? ማን ልበል? ከየት ነው? ሰሊና እባላለሁ ከአዲስ አበባ። አዲስ አበባ የት አካባቢ ነው? ተገናኘ። ሰሊና ምን እግር ጣለሽ ወደ እኔ ላይቭ ለመግባት? ስለደበረኝ እንድታወቅ ደስ እንድትሆናለኝ። ለምንድን ነው የደበረሽ? እንዲሁ ላይፍ ደበረኝ። ላይቭ ነው ላይፍ ላይ እስቲ እንታወቅ። ሰላም ነው ስምሽ? የአንተስ ሙሉ ስምህ ማን ነው? ያኔ እሸቱ በዳዳ። ስንት ዓመትሽ ነው? 28 18 ነው 28? 28 ዓመት። ብቻሽን ነው የምትኖሪው? አንድ ልጅ አለሽ? ባል የለሽም? አዎ የለም። ልጅ ኖሮሽ ነው ድብርት ውስጥ የገባሽው? ልጆች የሚያዝናኑ ነገሮች፣ ደስ የሚያሰኙ ነገሮች ናቸው። አረ እስኪ ስለራስህ ደግሞ ቆይ ስለኔ ቀስ ብለሽ ታውቂያለሽ። ግን አንቺ ለምንድን ነው የደበረሽ? ለምን ብቻ ነው ማወቅ የምፈልገው? ለእኔ ብቻ ነው ማወቅ የምፈልገው። ደበረሽ? ደብሮሽ ጌም ትጮቻለሽ? እንድትቀጣኝ ስለፈለኩ ነው። መደበር ጌም መጮን ነው የፈለግሽው እንጂ ደብሮሽ አይደለም። ስንቀጣጣ ምናምን ስራ የለሽም? ሌላ የምትሰሪው መደበኛ ስራ የለም? ምን ምን? አይ አሁን ላይ ወጥቻለሁ። በምንድን ነው ታዲያ የምትኖሪው? የቤት ኪራይ ምናምን የምትከፍይው በምንድን ነው? አይ እስካሁን እየሰራሁ ነው። ታፕታፕ አድርጉ። እዚህ ደግሞ አብዛኛው ድንጋይ ራስ ብቻ ነው የተሰበሰበው። 880 ሰው አላችሁ፣ 30 ሰው ብቻ ነው ታፕታፕ የሚያደርገው። እጃችሁ ቆረጠ ነው። ታፕታፕ አድርጉ። እኔ የሀቢባ ቤት ቢሆን እንዲህ ትመቱ ነበር ወይ ሌላ የገረድ ቤት ምን? እሺ ምን እያልሽ ነው? ለምንድን ነው የደበረሽ? እስኪ ስራ እንስራ። ስራ አሰራኝ ካንተ ጋር አሰራኝ። ምን አይነት ስራ ላሰራሽ? በቃ እንደዚህ የቲክቶክ ስራ፣ የኦንላይን ስራ። ኦንላይን ስራ እኮ ታዋቂ መሆን አለብሽ እኮ ለመስራት። አንተ ታዋቂ አይደል? እኔ ከእጄ ላይ ከረንትሊ ስራ የለኝም። ሁለት ሰው ማስታወቂያ ነው መስራት የምትፈልጊው? አሰራኝ፣ ችግር የለውም። ይረዳኛል፣ ሁሉም ሰው ይረዳሻል፣ ይረዳሻል ይለኛል። ማን ነው የሚረዳሽ? አንተ ይረዳሻል፣ ይበዳሻል። ተመሳስሎብሽ እንዳይሆን፣ የተለያዩ ነገሮች ናቸው ሁለቱ። እኔ ለራሴ መቼ ረዳው? ባይዘው ሰው የሆነውን ችግር ካልተናገረ መፍትሄ አያገኝም። አንቺ አሁን እዚህ ጋር መተሽ በቃ እንዲህ ምንድን ነው የሆንሽው? አንድ ነገር ልንገርህማ። እሺ ንገሪኝ። በቃ ታዋቂ ለመሆን በቃ በጣም ልቅ የሆነ ነገር እንዳንተ መናገር አለብን ማለት ነው። ወይም ደግሞ የሆነ ሜክ መኒ ለማድረግ አሁን የተናገርከው ቃል ጥሩ ነው።
ነው ወይስ በቃ አለ የሰው ልጅ ስታየው የገጽታውን ስታየው እንደዚህ አይነት ነገር ንግግር ትናገራለህ ነው ወይስ ኃጢአት የሚባለው ነገር ቀረ? በቃ ይሄ አስርቱ ማክበር ምናምን ቀረ። ጅስት በቃ በአፍ በተናገረ ለምድር ኑሮ ለጊዜያዊ ኑሮ ተብሎ ብቻ ያ ነገር በቃ ፌመስ ለመሆን ወይም ደግሞ በቃ ጅስት ራስህን በብር በሆነ ሜክ ለምን ለማድረግ ቢሆን ተረጋጊ አንዴ። እኔ ተናገርኩት፣ አንቺ ግን ኃጢአቱን ሰራሽው። እኔ መናገር ነው። አንቺ ከማታውቂው ሰው ልጅ ወለድሽ፣ ሴክስ አድርገሽ ተነሽተሽ አላውቀው ሰው አይደለም ላሳየሽ። እዛ ብቻ የስርዓት ስርዓት ባለው ትዳር ነው ወንድሜ። ቆይ አንዴ ስሚ። አንቺ ትልቁ ኃጢአተኛ ትንሹን ኃጢአተኛ ይሳደባል ይባላል። እኔ ተናገር እንደዚህ የጠቆምኩብህ አይደለም። እንደዚህ ሰው ሲጠቆም ይሄኛው ሚዩት ነሽ። እይ ስሚኝ፣ በጣም የሚያስጠላኝ ነገር አንደኛ አንቺ ንጹህ ሰው አይደለሽም። አታውሪ ስለ ኃጢአት። እኔ አላወራሁም ስለ ኃጢአት እኮ። ራስሽ መጣሽ ወደ እኔ ቤት ምን አልሽ? ራስሽ ችግር አለብኝ አልሽ። ልረዳሽ ሞከርኩኝ። ልረዳሽ ስሞክር ሌላ መጥፎ ነገር መናገር ጀመርሽ። የመጀመሪያ የምነግርሽ ነገር ቆይ ስሚኝ፣ በእግዚአብሔር ፊት ይቅርታ ታዲያ ይረዳሻል ብለሽ ለምን ይረዳሻል? እኔ ደስ እንደ ጌም ለመጫወት ነው ይሄን ፈልገሽ ነው የገባሽው የሚሉኝ ምንድነው? አልገባኝም። ምን አይነት ነው ልጁ? እኮ አላውቀውም። እኔ እዚህ ብዙ ሰው ስላለ ማለት ነው በቃ ጌም ይሄ ልጅ ብዙ ያጫውተኛል በሚለው ነው የገባሁት። ከዛ በኋላ ምን ሆነሽ ነው ስትለኝ ደብሮኛል በቃ ስለከፋኝ ነው አልኩክ አይደለ እንጂ ይሄ አሁን የብልግና ነገር ምናምን እንድትናገር አይደለም ወንድሜ። ወይም ደግሞ እኔ ንጹህ ሰው ነኝ እያልኩ ራስሽ እኮ ነሽ ያወራሽው እኮ። ይሄ አሁን ይረዳሻል ነው ምን አኮ ባለዬ ነው ይሉኛል ከስር ራሱ በጣም ብዙ ነገር። እኔ ታዋቂ መሆንህን አላውቅም ወንድሜ፣ ግን ለራስ ለህሊና እኔ ጥሩ ሰው ነኝ እያልኩ አይደል። ምን ሆነሻል ስትለኝ ደብሮኛል። ተናገሪ ሴትዮ ይማ እኮ በቃ ደብሮኛል ነው ያልኩት። ቆይ ስሚኝ፣ መጀመሪያ ስሚኝ፣ መሰማማትን ጀምር። ካልሆነ ውጪ የምትሰሚኝ ከሆነ ስሚኝ። ችግርሽን ስትናገሪ ነው ሰው የሚረዳሽ። ገባሽ? ከመግባት አትላኪልኝ ጌም ትልክልኛለሽ። ጌም ደግሞ አትላኪልኝ ጌም። መጀመሪያ እኔን ስሚኝ። መጀመሪያ ችግርሽን ንገሪን። የምንረዳሽ ነገር ካለ እንረዳሻለን። አለቀ። ፈጣሪ ይርዳህ። መድኃኔዓለም በእውነት አንተንም ካለህበት ችግር ያውጣ።